ቆይ እስኪ ከዚህ ነገር እንዴት ነው ሊላቀቅ የምችለው? አንድ ሰው ቆይ ሁሉ ጊዜ አንድ ተመሳሳይ ነገር እንዴት ሊያስብ ይችላል? የኔ ልጅ ምን ሆነ ነው ብቻህን የምትበሳጨው? እንደ ጋሼ ምን መሰሎት ላለፉት አመታት ብዙ መጥፎ ጊዜያቶችን ያሳለፍኩት እና በቃ እነሱ ከቅንጭላቴ ሊጠፉ አልቻሉም። ስራ ራሱን ለመስራት ሳስብ እነሱ ናቸው የሚመጡልኝ። በቃ አልቻሉ። ተረጋጋ የኔ ልጅ። አንተ ለማለት የፈለከው ገብቶኛል። አንዴ ይዙ ጠብቀኝ፣ የትም እንዳትሄድ። ቤት ደርሼ መጣሁ። እሺ ጋሼ እጠብቃችኋለሁ። ጋሼ ምን አስበው ነው? የራበኝ መስሏቸው ምግብ ሊያመጡልኝ ነው እንዴ? የኔ ልጅ የዚህ የኩባያ ውሃ ክብደት ስንት ይመዝናል? እንዴ ጋሼ የሱን ኩባያ ክብደት በትክክል መናገር አልችልም፣ ነገር ግን በጣም ቀላል ነው። የኔ ጥያቄ የዚህን የኩባያ ውሃ ለተወሰነ ጊዜ እንደዚህ ቢይዘው ምን ይሆናል? ምንም አይሆንም። እሺ የዚህን ኩባያ ውሃ ለአንድ ሰዓት እንደዚህ ቢይዘውስ ምን ይሆናል? እንዴ ጋሼ እጃችሁን ማመም ይጀምራችኋል። እሺ የኔ ልጅ ቀኑን ሙሉ በተመሳሳይ መንገድ ይህን ኩባያ እንደዚህ ቢይዘው ምንም ይፈጠር ይመስላል? እንዴ ጋሼ ቀን ሙሉ ከያዙትማ እጃችሁን በጣም ያማችኋል። ከመሙ ብዛት እጃችሁ ይደነዝዛል እና ጡንቻችሁን ተወጥሮ እጃችሁ ሊሞት ይችላል። ግን የዚህ ኩባያ ውሃ ክብደት ስለጨመረ ይመስልሃል? ጋሼ እስከማውቀው ድረስ ክብደቱ አልጨመረም። እና እኔ ልጅ ክብደት ካልጨመረ እጄን ሊያመኝና ጡንቻ ላይ እንዴት ውጥረት ሊፈጠር ቻለ? እንዴ ለረጅም ጊዜ ስለያዛችሁት ነው። እና ከዚህ ህመም ለመገላገል ምን ማድረግ ነው ያለብን? የኩባያውን ውሃ ማስቀመጥ ነው ያለባችሁ። የኔ ልጅ በትክክል ተናግረሃል። የህይወት ፈተናዎች እንደዚህ ናቸው። ለረጅም ጊዜ ስለነሱ ስታዘብ መሰቃየት ትጀምራለህ። ያኔም ልትጨነቅና ልታብድ ትችላለህ። ስለዚህ ካለፉት ክስተቶች ላይ መማር ነው ያለብን። ነገር ግን ካለፉት ክስተቶች ላይ በተመሳሳይ ሰዓት ስለ እነሱ እያሰብክ የምትጨነቅ ከሆነ እንደዚህ ኩባያ ህይወትህ ላይ ህመም ታስከትላለህ። እንዴ ሁላ ንብረትማ እዚህ ባዶ ቤት አስቀምጬ መንገድ ጉዞ መጀመር የለብኝም። ክቡር ዳኛችን ታማኝ ነው ሲባል ሰምቻለሁ። እሱ ጋር ባስቀምጠው ይቀለኛል። ክቡር ዳኛ። አቤት ምን ልርዳ? ምን መሰለውት ክቡር ዳኛ፣ የሆነ ትንሽ ጉዳይ አጋጥማኝ ለአንድ ወር ወደ ሩቅ ሀገር መንገድ ጉዞ ላደርግ ነው። እናም ከዛ እስክመለስ ድረስ ያለኝን ንብረት ባደራ መልኩ እናንተ ጋር ለማስቀመጥ ነው የመጣሁት። ችግር የለውም፣ ምንም እንዳታስብ። አንተ በሰላም ተመለስ እንጂ የአንተ ንብረት እኔ ጋር በአግባቡ የሚጠብቅልኝ ይሆናል። ክቡር ዳኛ፣ ከዛ እስክመለስ ድረስ በአግባቡ እንደምትጠብቁልኝ ንብረቴን ተስፋ አደርጋለሁ። ይኸው እንኩ። ችግር የለውም፣ አምጣው። አንተ ምንም እንዳታስብ፣ በቃ መሄድ ትችላለህ። እሺ ክቡር ዳኛ፣ በጣም አመሰግናለሁ። ቻው። ይሄማ ብዙ ንብረት ሳይሆን አይቀርም፣ ፈትቼ ማየት አለብኝ። ነገር ግን እኔ ከፈታሁት መልሼ እንደነበረው አድርጌ መስፋት ስለማልችል እዛ ጎበዝ ሰፊ ጋር ወስጄ ካስፈታው በኋላ ሙሉ ንብረቱን ወስጄ መልሼ እንደነበረው አድርጌ ማሰፋት ይኖርብኛል። አሁኑ መሄድ አለብኝ። ጋሼ ማነው? እኔ ክቡር ዳኛ፣ በሰላም ነው የፈለጉኝ? ኧረ ጋሼ በሰላም ነው የፈለግኳችሁ። ይሄን ጆንያ ከፈታችሁ በኋላ እንደነበረው አድርጋችሁ ልሰፉልኝ ትችላላችሁ? ችግር የለውም፣ እንደነበረው አድርጌ ሰፋላችኋለሁ። ከፈታሁት በኋላ አምጡት። ይኸው ክቡር ዳኛችን ጨርሻለሁ። እንኩ። እሺ ጋሼ አመሰግናለሁ። ነገ አመጣውና እንደነበረው አድርጋችሁ ትሰፉልኛላችሁ። ፈጣሪው እርዳኝ። እዚህ ጆንያ ውስጥ ያለው ነገር ጠቃሚ ነገር መሆን አለበት። ዋው! ይሁላ ገንዘብ! ይህንማ እንዳለ አውጥቼ ፌስታል ሞልቼ እንደነበረው አድርጌ ማሰፋት ይኖርብኛል። ተመስገን ፈጣሪው። በቃ አሁን ልሂድ። ጋሼ መጥቻለሁ። ይኸው እንደነበረው አድርጋችሁ ስፉልኝ። መጣችሁ እንደ ክቡር ዳኛ? አምጡት። በቃ ትንሽ ደቂቃ ጠብቁኝ። እሺ ጋሼ። ክቡር ዳኛ፣ ንብረቴን በአግባቡ እንደጠበቃችሁልኝ ተስፋ አደርጋለሁ። እንዴ እኔ እኮ ክቡር ዳኛ ነኝ። ያንተ ንብረት በአግባቡ ነው የተጠበቀልህ። ይኸው እንካ። እሺ ክቡር ዳኛ፣ በጣም ነው የማመሰግነው። ውለታ መላሽ ያድርገኝ። እንገናኛለን፣ እመለሳለሁ። እመለሳለሁ አላለ? ሂድ እባክህ ቦኮ። ምንድን ነው ይሄ ጆንያ? በጣም ቀለለኝ። ይሰራ እነዚህ ክቡር ዳኛ አጭበረበሩኝ እንዴ? እኔማ ይሄን ፈትቼ ማየት አለብኝ። እንዴ ፌስታል እኔ አምኜ ሰጥቻቸው እንዴት እንደዚህ ሊያደርጉ ይችላሉ? እኔ ማንቼ ጠይቃቸዋለሁ። ክቡር ዳኛ ምንድን ነው?
ለምንድነው እኔ የሰጣችሁን ንብረት ቀይራችሁ በፔስታል ሞልታችሁ የሰጣችሁኝ? ምንድነው የምታወራው? በሰጣኝ መልኩ አስቀምጬልሃለሁ። ስትመጣ አውጥቼ ሰጠው። እኔ ምንም ያደረኩት ነገር የለም። ምናልባት አንተ አሁን ራስህ ሄደህ ቀይረህ ይዘህ ይሆናል የመጣው። ክቡር ዳኛ ለእናንተ በዚህ ሙሉ ገንዘብ ነው የሰጠኋችሁ። እኔ ግን በሱ ምትክ ፔስታል ነው ያገኘሁት። እንዴት እንደዚህ ሊሆን ይችላል? ጭራሽ ባስቀመጥኩልህ እኔን እንደዚህ ትናገረኛለህ? ጥፋ ከዚህ ፉንጋ። እኔማ ስታጭበረብሩኝ ዝም ብዬ አላይም። ወደ ንጉሳችን ጋር ሂጄ መፍትሄ ከሰጡኝ እጠይቃቸዋለሁ። ንጉሥ ሆይ። አቤት፣ ምን ልርዳ? ንጉሥ ሆይ የራሳችሁ የሾማችሁት ክቡር ዳኛ አጭበረበረኝ። ምን? እንዴት እንደዚህ ሊያደርግ ይችላል? እስኪ ባሪፉ አስረዳኝ። በቃ አሁን አንተ ሂድ። ነገ ጉዳዩን ባሪፉ አጣራለሁኝ። በዚህ ሰዓት ነገ እንድትገኝ። በቃ እዛ ጋር ጆንያውን አስቀምጠውና ሂድ። እሺ ንጉሥ ሆይ እንዳላችሁኝ አደርጋለሁ። ይኸው እዚህ ጋር አስቀምጨዋለሁ። ወታደር። አቤት ንጉሥ ሆይ። ምን መሰለህ፣ የአሁኑ ልጅና ዳኛው ነገ ወደዚህ ቤተ መንግስት እንዲመጡ አደርጋለሁ። እናም እያወራን ባለንበት ሰዓት የተወሰነ እሳት ዕጣን አድርገህበት ወደኛ ይዘህ ትመጣለህ። አንተም ድንገት ከእጅ ያመለጠ አስመስለህ ምንጣፉ ላይ ትጥለዋለህ። እኔም ለምን እንደዚህ ታደርጋለህ እያልኩ ጮህብሃለሁ። አንተም ሳላስበው ነው እያልክ ትናገራለህ። ከዚያ በኋላ ያለውን ጨዋታ እኔ ራሴ እጫወተዋለሁ። አዛዥ ነኝ። ንጉሥ ሆይ መጥቻለሁ። ለምን ነበር የፈለጉኝ? ዳኛው መጣ እንዴ? ቆይ ትንሽ ተረጋጋ። አሁን ታውቀዋለህ። ወታደር ክፍሉን አጫጭስበት እስኪ። ጥሩ ጠረን ይሽተተን። ምንድነው የሚያደናብረህ? እያየህ አሰራም እንዴ? ምንጣፉን አቃጠልከው እኮ። በዛ ላይ ደግሞ በጣም ውድ ነው። እሺ አሁን እኔ ምን ማድረግ ነው ያለብኝ? በጣም ይቅርታ ንጉሥ ሆይ። ሁለተኛ እንደዚህ አይነት ነገር እንዳይለመድ። ዳኛው ይሄ ምንጣፍ እንደምታውቀው በጣም ውድ ነው። በዛ ላይ በጣም ነው የምወደው። እናም እንደነበረው አድርጎ የሚሰፋልኝ ሰው ልታገኝ ትችላለህ? አሁን ንጉሥ ሆይ ጎበዝ ሰፊ አውቃለሁ። ከፈለጋችሁ አሁን ላመጣው እችላለሁ። በቃ እንደዛ ከሆነማ አሁኑ ሂድና ይዘውና። እሺ ንጉሥ ሆይ። ንጉሥ ሆይ ይዣቸው መጥቻለሁ። እሺ ጋሼ፣ እንደምታዩት ምንጣፍ በጣም ተቃጥሏል እና እንደነበረው አድርጋችሁ ልትሰፉልኝ ትችላላችሁ? ችግር የለውም ንጉሥ ሆይ፣ እንደነበረው አድርጌ አስተካክልላችኋለሁ። እሺ በጣም ጥሩ። ድንገት ቢበላሽባችሁስ በምን ላምናችሁ እችላለሁ? ለእሱ ምንም ሀሳብ እንዳይገባዎት። በስራዬ ላይ ጎበዝ መሆኔን እኒህ ዳኛ ይመሰክራሉ። በጣም ጥሩ። እናንተ በስራችሁ ላይ ጎበዝ መሆናችሁን እንዴት ዳኛው ሊያውቅ ቻለ? ንጉሥ ሆይ ሰሞኑን አንድ በጥንቃቄ የተሰፋ ጆንያ ፈትቼ ወደ ነበረበት እንድመልስላቸው ጠይቀውኝ ነበር። እናም በፈለጉት መልኩ ስለሰፋሁላቸው እንደውም ብዙ ገንዘብ ነው የከፈሉኝ። ሰሞኑን ለዳኛው የሰፋችሁለት ጆንያ ይሄ ነው እንዴ? አዎ ንጉሥ ሆይ የራሱ ነው። ለምን ተዋሻላችሁ? እናንተ ትልቅ ሰው አይደላችሁ እንዴ? እኔ እንደዚህ አይነት ጆንያ ሰጥቻችኋለሁ? እኔ በጭራሽ አልዋሸሁም። ጆንያውን በአግባቡ ስለማውቀው ነው። እኔ ልጅ እኔ የሰጠኋችሁን ጆንያ በደንብ ነው የማውቀው። ለምን ታጭበረብራላችሁ? አጭበርባሪ ሽማግሌ። ዝም በል። ሁለተኛ ሰፊው ስትሳደብ እንዳልሰማ። ከዚህ በላይ ትልቅ ማስረጃ ሊመጣልን አይችልም። የልጁን ንብረትም የዘረፍከው አንተ ራስህ ነህ። አምነህ ከመቀበል ውጭ ምንም አማራጭ የለም። ከዚህ በኋላ አንተ የሰው ልጅ ዳኛ መሆን አትችልም። ስልጣንም ለቀህ ለ10 ዓመት ትታሰራለህ። የልጁንም ንብረት እጥፍ አድርገህ ትከፍላለህ። ጨርሻለሁ። አሁን ከሳሽ ለጊዜው መሄድ ትችላለህ። ነገ መጥተህ ሙሉ ንብረት ይሰጣል። ንጉሥ ሆይ በጣም አመሰግናለሁ። ዳኛ ተብዬው አንድ ነገር ልንገርህ። መቼም ቢሆን በውስጡ መጥፎ ነገር ይዞ በውጩ ግን ጥሩ ነገር የሚያሳይ ሰው መጨረሻው አያምርም። ስለዚህ ተጠንቀቁ። ቤት ውስጥ የነበረው አስቤዛ አልቋል። ልገዛ ልወጣ ነበር እና ስራ ከሌለህ በመኪና እንድታደርሰኝ ነበር። አስቸኳይ ቀጠሮ ስላለ ልወጣ ነው። አይ ቆንጂት፣ ዛሬ ምን ታይቶሽ ደወልሽ? ምን ማለት ነው? እሱ ደግሞ የአንቺ ጉዳይ እኮ ያሳስበኛል። ትዳር እንዴት ነው ግን? ተይኝ እባክሽ፣ እኔ ራሴ ግራ ገብቶኛል። ለእኔ ምንም አያስብም፣ ለራሱ ብቻ ነው ጊዜ የሚሰጠው። አይዞሽ፣ በጊዜ ሂደት ነገሮች ይስተካከላሉ። ዛሬ ቀን 18 ነው። ወደ ስራ ስቼ መጣሁ። ሱቅ
ሄጄ መምጣት አለብኝ። ሙዲስ ትሰጭኛለሽ? የኔ ልጅ አቅም እየተዳከመ ነው። እዛ አካባቢ ትንሽ የምንጫለች ከዛ ውሃ ይዘልኝ ነው። እሺ ለምንድን ነው እዚህ ጋር ልብሳቸው የሚያጥቡት? በእነሱ ምክንያት ውሃ በሙሉ ተበከለ። በጭራሽ ውሃም አይጠጣም። አባዬ ይቅርብ። ሰዎች በሙሉ ልብሳቸውን እሱ ሊያጥበው ውሃውን ቆሻሻ አድርገውታል። ውሃም አይመስልም። ችግር የለው። የተወሰደ እዚህ አካባቢ ረፍት እናድርግ። ሄድና ከቀደሙ ምንጭ ውሃውን ቀርተና አባዬ እንኳን ውሃውን ለመጠጣት ለመታጠብም አይሆንም። እንዳለ እኮ ነው ያቆሸሹት። እንዳልኩ አድርግ። ጥሩ እንዴ! እንዴት ነው ውሃው እንደዚህ ሊነጻ ይቻላል? ይኸው አባቴ ተመለከትክ? የትዕግስትን ኃይል ማለት አእምሯችንም ልክ እንደዚሁ ናት። የተረበሸ የተጨነቀ ጊዜ በቶሎ ውሳኔ ከመወሰን ይልቅ ትንሽ የተወሰነ ጊዜና መታገስ ያስፈልጋታል። ሰዎች ምንጩ ላይ ልብሳቸውን አጥበው ውሃውን ቆሻሻ አደረጉት። ምንጩ ምንም ድምፅም ሆነ ተቃውሞ ሳያሰማ ሳይናደድ ቆሻሻውን ይዞ ጉዞውን ቀጠለ። አሁን ግን ተመልከት፣ በመታገስ ውስጥ ምንጩም ሆነ እኛ ያገኘነውን ውጤት። ህይወትም ልክ እንደዚሁ ናት። ቶሎ ከመበሳጨትና ከመናደድ ይልቅ ትንሽ በመታገስ ወርቅ ማንሳት የተሻለ ነው።